እስቲ እንደው ጋሽ አስናቀ አሁን ላይ ከስራዎች በተጨማሪ ስለ ደቦ ማስተልነና እስቲ ስለ ደቦ የሆነ ነገር በለን። ምክንያቱም በደቦ ከመሰብሰባቸው ውጭ አብራክ ስትሆኑ የሚኖሩ በርከት ያሉ ክንውኖች ይኖራሉ ብዬ አስባለሁ። እስቲ የተወሰነ ነገር በለን። ማለት ማህበራዊ ኑሮ ትስስርን ያመጣል። አሁን ደቦ አለ ማለት በዚያው ላይ ማህበራዊ ትስስር አብሮ የጓደኝነት የፍቅር ማህበር የመጠጣት ከዚያው እየተነጋገሩ በቃ ብዙ ሌላ ስራዎችን አብረን እንዲህ አድርገን ብንሰራ የሚፈጥርበት ስራ ፈጠራውን ለሚያወጣበት ይሆናል። ወዳጅነትንም ያጠናክራል ማለት ነው። ወዳጅነትን ያጠናክራል፣ ፍቅርን ያጠናክራል። እነዚያ ደቦ የሚውሉ ሰዎች ስታያቸው በሙሉ ፍቅር ያላቸው ሰዎች ናቸው። መቼም ፍቅር ከሌለ አንድ ጠብ ያለው ሰው እዚያ ካለ ምንም ሲመነሽረው ነው የሚሆን እንጂ ይታጨዳል፣ ይሰበሰባል ተብሎ አይገመትም። እና ደቦ የሚሆኑም ያው ፍቅረኛ የሆኑ ሰዎች ራስ በራሳቸው የሚተዋወቁ ሰዎች በጣም በደንብ በቃ ባህሪ በባህሪ የተዋወቁ ሰዎች እነሱ ነው። ይሄ ወደ ማህበራዊ ኑሮም ደግሞ ጥሩ አድርጎ የሚያስጠጋና ወዳጅነትን የሚያስተሳስር ሰብሱን በተመለከተ አስመስሎ የኑሮም የሚመች ነገር ነው የሚሆን። እንደው ሰዎች እንደ ሰውነታችን በስራ ባሰራርም እንለያያለን። አንደኛው ጠንካራ ይሆናል፣ አንደኛው ስንፈት ቢጤም ያለበት ይሆናል። ይሄ ደቦ ሲሆን ግን ያንኛውን የማቅናት እድሉ ሰፊ ነው የሚሆነው። አሁን ቢያንስ እዚያ ላይ አንተ እኮ አሁን መስራት አቅቶ አይደለም ግን ሰነፍ ሆነ ነው። እስኪ ተከተለን እኛን እና እስኪ እንዲህ አድርገው ቁረጠው እንደዚህ በል እስኪ ሲባል በቃ ወኔ እየተሰጠው ከአንተ ያነሰ እኔስ ቢሆን እያለ በጣም ወኔ እየተሰጠው እየተማረ ያንን ሙያም እግር መንገዱ ሙያውንም እየተማረ ይሄዳል ማለት በቃ ድጭት አቀማመጡ እየብቻ የሚሆናል። ድጭት ሲያስቀምጥ ራሱ አንዱ ዝም ብሎ በቃ እንትን ይላል። እጅን አጥብቆ ለምንድን ነው ድጭት ንፋስ የሚወስደው? በቃ ንፋስ እኮ አንተ አሁን ቢመጣ እኮ ድጭትን አንስቶ ነው ይዞት የሚሄድ። የወኔን ድጭት ይወስድ አሁን ይሄ ንፋስ ያነሰዋል ይላል። ያን ላይ የሚያስተምር ነው ደቦ ዝም ብሎ እየጠነከረ ሄዳል። እንዲያው በሙያ ይደብራል፣ በጉልበትም ደግሞ የሰነፈው ጠንካራ ሆኖ ያንኛው ያዘመረውን ሰብል ሲያየው እኔም በሚቀጥለው ዓመት እንዲያዘምራለሁ እንዲሰራለሁ ብሎ የማንሳሳት አቅሙም ከፍተኛ ነው የሚሆነው። አመሰግናለሁ። ጻፉልኝ ቤተሰቦቼ፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ተዋናኛችን እና የዋሽንት ባለሙያችን አቶ አስናቀ አብሮኛል። እንደምታዩት እንግዲህ ስለ ደቦ እርሻው ላይም እንግዲህ እያለበት ስለሆነ ሰብል ላይ እያጨደ እየወቃ ስለሆነ በሰዓት እሱ እያሳለፈው ስለሆነ ስለሱም በከፊል እያጋራ ነው። ዋሽንት በመሀል እየጋበዘን ነው። ሁላችሁንም ከልብ አመሰግናለሁ። ታባርጉልኝ፣ ታብ እያደረጋችሁ አይደለም። ምሽቱን ፕሮግራም ጀምረናል። እንግዲህ ታባርጉልኝና እሱንም ሰዓቱን እንዳንይዘው ተብሎ እንድንሸኘው፣ ምክንያቱም ራቅ ያለ ቦታ ስለሆነ ስራም ስላለው ደግሞ ከስራውን ቦታ መገኘት ስላለበት ጻፉልኝ፣ ታባርጉልኝ። ዋሽንት ትጋብዝ እንዴ ያስናቀ? እስቲ አንጎራጉርልን እስቲ። ጋብዛቸው ብያለሁ የመጣው እሺ ጋብዘን። እሺ ጋብዘን፣ በጣም ደስ ይለናል። ጻፉልኝ፣ እየጻፋችሁልኝ አይደለም? ጻፉልኝ። ምናልባት ቶሎ ላናብላችሁ ትችላለሁ። ጻፉልኝ። ጋሽ አስናቀ እንዲያው በደቦ ሰዓት እንግዲህ አብራክ ስታሳልፉ ስነ ቃሎች ይኖራሉ። አንዳንዱ የሚያንጎራጉርም አለ። ያው እኔም ስላደኩበት በዛ አካባቢ ይሰማቸዋል። አንዳንዱ ያቀራራል፣ አንዱ ይፎክራል፣ አንደኛው ይዘፍናልና እንዴት ነው እናንተ ጋርስ
አሁን በተለይ እንግዲህ ወቅቱ ሰዓቱ ስለሆነ የጠየቀው ዋሽንት ሳንጎራጉራት ጊዜ ትዝ አለች ገጠር። ይሄ አጨዳ ሰዓት አውድሞም ተይዞ ስለሚመጣ ሙሉ ጊዜው ውጭ ነው የሚታደረው፣ ሰፊው ጊዜ ውጭ ነው የሚዋለው የሚታደረውም እና እስኪ እንደው ስለሱ የተወሰነ ነገር በለን። እውነት ነው። ያው አጨዳ ሰዓት አሁን ያው አቅራሪታ ያው አብሮ መሀል ላይ ካለ ድምፃዊ ያቅራራል። በቃ እዚያ ደግሞ ላይ ያቅራራል። የተገዛ ቀን ሰራተኛው ላይ ያቅራራል። የዚህ አይነት አጫጅና አጫጅ ይፈታተናል፣ ይፎካከራል። የጉልበት መፈተኛ መወዳደሪያ ነው። የዚህ አይነት ማጭዱን የድጭቱን የሚጥልበትና ማጭዱን የሚቆርጥበትን አይን ሙሉ አታየው። በቃ ይሰማዋል። ከምንም በላይ አጫጅ የዚህ አይነት ይለያል። እንግዲህ ፉክክሩ ጠንካራው የሚታወቀውበት ሰዓት ነው። አያት ማጭድ ይሄን ይላል የዚህ አይነት እና ይቆርጣል፣ ያስቀምጣል፣ ሌላ ይፈክራል። እንዲያ እያለ የዋጨደውን ሰው እሱን ይሰበስባል። እውነት ነው። ቀራርተዋል። እቺ ዋሽንት ቀሰቀሰችህና ትዝ አለች። ዋሽንት ቀሰቀሰች። እኔም ወደዚያ ወስደኝ ነው አሁን ትንሽ ወደ እንጉርጉር ስታንጎራጓ ወደዚያች ወደ አጨዳዋ እንትን ብዬ ነው። እንደያቺ የሆን ደግሞ ያው አፍላነት በጣም ደስ ይላል። አውድማ አንዱ